የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለተለያዩ የማህበራዊ ችግር ለተጋለጡ ወገኖች፣ ለሀገር ባለውለታ አረጋውያን፣ ለአቅመ ደካሞችና ደጋፊ ለሌላቸው ወገኖች ማዕድ ያጋርተዋል። የገና በዓልን ምክንያት በማድረግ በጉለሌ የተስፋ ብርሃን ምገባ ማዕከል ማዕድ ያጋሩት ከንቲባ አዳነች አቤቤ በመላው ከተማዋ 26ቱም የምገባ ማዕከላት ደጋፊ የሌላቸው ወገኖች በዓሉን በሚገባ እንዲያሳልፉ ተደርጓል ብለዋል። ምንም ገቢ የሌላቸው ጠያቂ ጠዋሪ የሌላቸው ለችግር የተጋለጡ ወገኖቻችን ተደግሶላቸው ደስ በሚል ሁኔታ በዓልን ከኛ ጋራ ያሳልፋሉ። በ26 ምገባ ማዕከል አብረን ማዕድ እያጋራን በዓልን አብረን እያሳለፍን ነው። እንዲህ ስለሆነልን እጅግ በጣም ደስ ይለናል። እንኳን ደስ ያላችሁ። አዲስ አበባ ከተማ ካላት ሀብትም ለወገኖቿ እያካፈለች መሆኑን የገለጹት ከንቲባዋ በትብብር ስራ የምገባ መርሃ ግብሩንም ማስቀጠል መቻሉን ጠቅሰዋል። ከተማችን አዲስ አበባ ወገኖቿን የምትወድ የምትንከባከብ ሁልጊዜ ካላት ሀብት የምታካፍል በምሳሌነት የምትጠቀስ ከተማ ሆናለች። ከተማችንን ውብ አበባ ስናደርግ እንግዲህ ከጉለሌ በላይ ምስክር ያለ አይመስለኝም። ያ በጉስቁልና የሚጠራ አካባቢ ዛሬ እንዴት በመጣንበት የሚባል አበባ መስሏል። ያ አበባነት ከናንተ ህይወት ጋራ ሲጣጣምና ለናንተም ትሩፋት ሲኖረው ነው። ይሄ ደግሞ ትብብርን ይጠይቃል። ይሄ ምገባ ማዕከል ብቻ የትብብር ማሳያ ነው። በምገባ ማዕከሉ ማዕድ የተጋሩ አቅመ ደካማና ደጋፊ የሌላቸው ወገኖችም የምገባ ዝግጅቱ በዓሉን በደስታ እንድናሳልፍ አድርጎናል ሲሉ ተናግረዋል። እግዚአብሔር የተመሰገነ ይሁን። ቤትም ሰጣችሁኝ፣ ምግብም በቀን አንድ እንጀራ በወጥ እየበላሁ ነው። ዛሬ ደግሞ የተለየ ነው። ባዳነች እጅ ነው የተቀበልኩ። እግዚአብሔር የተመሰገነ ይሁን። በጣም ተደስቼናለሁ። ምንም የጎደለም ነገር ሁሉ ተዘጋጅቶ ተሰጠኝ። እድሜ ከሰጠና ብዙ እናያለን። ልማቱም ጥሩ ነው። ሁሉ ጥሩ ነው። ሁሉ መንገዱ ጥሩ ነው። ሰው ጥሩ ነው። እናንተም የተባረካችሁ ናችሁ። እግዚአብሔር ይስጥልኝ። ደስታ ነው። በዓል ውለናል። ቤታችን የማናገኘውን በዓል ውለናል። ደስ ብሎናል። ተመስገን። እግዚአብሔር ይስጥልን። እናመሰግናለን። በርካታ ሰው ተኮር ስራዎችን እያከናወነች የምትገኘው መዲናዋ አዲስ አበባ ከተማ ገጽታዋን ከመቀየር የልማት ስራዎቿ ጎን ለጎንም እንደነዚህ አይነት ያሉ ወገኖችን ታሳቢ ያደረገ በጎ ተግባር አጠናክራ ቀጥላለች።